የኤላ የድሮ ፍቅረኛ መጣች። ሊዲያ ከሰረች። እንግዲህ ድሮ ሲፈላለጉ የነበረ ጥንዶች ናቸው። ችግር ነው ያለያያቸው ማለት ነው። ኤላ ወደ ውጭ ሀገር ሲሄድ የድሮ ፍቅረኛ ጋራ ተለያይቶ ነበረ። አሁን ደግሞ በአደይ ምክንያት የኤላ የድሮ ፍቅረኛ ተገኝታለች። ሊዱ እንግዲህ ኤላ ዛሬ ያገባኛል ብላ እየተመኘች ነበረ፣ ግን ደግሞ ሳይሳካ ቀረ። ምክንያቱም ኤላ የሚፈልገው በጣም ቤተሰቧን የምታከብር ሃይማኖቷን የምትወድ እና ብዙ ነገር ጥሩ ሴት ነው የሚፈልገው። ግን ደግሞ ሊዱ እንደዛ አይነት አይደለችም። እንደምታዩት ሽሮ እንኳን መስራት የማትችል ሴት ናት። እችኛ ደግሞ የቤት ሰራተኛ ናት። አባትና እናት ሞቷል እና ኤላ ደግሞ እቺ በጣም ይፈልጋታል ማለት ነው ውዶቼ። ብርሃን ደግሞ ፍቅርን ተበቀለቻት። እንደገና አደይ ደግሞ ፍቅርን በጥፊ መታቻት። በዛሬ ቀን ጥሩ አደረገቻት። ፍቅር ይገባታል። ብዙ ነገር አድርጋታለች። አደይና ብርሃንን በብዙ ነገሮች ኩርታታለች። ውድና ተከበራችሁ ቤተሰቦች እንዴት ናችሁ? ሰራተኛ አደይ ክፍል 27 ተለቋል። ከብታችሁ ማለት ነው። ዛሬ ደግሞ አዲስ ነገር ተፈጥሯል። የኤላ ፍቅረኛ መታለች። የሚገርም ነገር ነው። ተጠፋፍቶ የነበሩ ለረጅም ጊዜ ተነፋፍቆ የቀሩ ፍቅረኛሞች ፈጣሪ ዛሬ አገናኛቸው። በአደይ ምክንያት አደይ ከፈጣሪ የተላክሽ ሴት ነሽ ብላ አደይን እያመሰገነች ነበረ። የድሮ የኤላ ፍቅረኛ ማለት ነው። እና በጣም ነው ደስ ያለኝ። እኔ ግን እንደዚህ ተጠፋፍቶ የነበረ ሲዋደዱ ሲፋቀሩ የተለያዩ ጥንዶች ናቸው። እንደዛ ነው ውዶቼ። ያው ብርሃን በክፍለ 26 ውስጥ እንዳየ ነው። ብርሃን አደይ ወደ እናትሽ ሂጂ ብላ ብትልካትም እሷ ግን እህቴን ብዙ ነገር አድርጋታለች። ፍቅርን ሳልበቀል ወደ አገር ቤት አልሄድም ብላ ፍቅር በተኛችበት ነው ያነቀቻት፣ ተበቀለቻት። እንደገና አደይ ናት ያስጣለቻት። አደይ እንግዲህ በጣም ነው የተቆጣች ፍቅርን። ግን ደግሞ በተቃራኒ ፍቅር ደግሞ እናንተ ደሃ ልጆች ብላ ስትሰድበው አደይ በጥፊ መታችሁ ማለት ነው ፍቅርን። ሁለተኛ እህትንና እናቴን ስትሰድቢ ካየውሽ እመታሻለሁ ብላ በጥፊ በድጋሚ መታታለች። ከዚህ በፊት መታ ነበር አደይ በጥፊ ፍቅርን። ግን ደግሞ እህቷ ብርሃን አንቺ እኮ ለወንድም ራሱ የማትገዢ ሴት ነበርሽ፣ እዚህ ከተማ ስትመጪ ምን ሆነሽ ነው ስትላት፣ ለኑሮ ስል ነው ቀና ያልኩት፣ ለኑሮ ስል አንቺንም ለማስታመም እናቴንም ከዛ ስቃይ ለማስወጣት። ያው አባታችን እንደምታውቂ እናታችን ያሰቃያል። ስለዚህ እዚህ እንደምንም አመቻችቼ እናቴን ከዛ ማስወጣት አለብኝ እያለች ነው አደይ። እንግዲህ አደይ የምትረዳ ሴት ናት። ሁሉም ነገር እንደዛ ነው። ግን ብርሃን ያው ወደ ሀገሯ ሄዳለች። የእህቷን ምክር ሰምታ ወደ እናቷ ተመልሳለች። ቢሆንም ግን ፍቅር አሁንም እየቀጠለች ነው። የሀብሉ ነገር ያው እንደሚታወቀው ባለፈው ብርሃን ስትታመም እሷ እንግዲህ ያቀነባበረች ነገር ነው ፍቅር። አደይ ግን የምታውቀው ነገር ምንም የለም። ያው አደይ አልሰረቀችም፣ ግን የሀብል ሌባ ናት ተብላለች። ኤላ ራሱ ያው ከዲያመንድ የሚባለው ሰው ጋራ ስለቆመች ብቻ በቃ የሌባ ተባባሪ ናት ተብላለች። ይሄ ነገር ራሱ ባርኮት ተቃውሟል፣ ዴቪም ተቃውሟል። ያ ሁለቱ ሴቶች ናቸው እንደዚህ ያደረጉት ሊዲያና ፍቅር። እንደገና ደግሞ ምንድነው ሀብሉን ከተቀበሉ ቀጥታ ለኤላ አልሰጡም። ምንድነው ያደረጉት? አደይ ሌባ እንድትባል እናደርጋለን፣ እዛ ቤት ኤላ ቤት እንዳትሄድ እፈልጋለሁ ትላለች ሊዲያ። ፍቅርም ደግሞ ከዚህ እንድጠፋ እፈልጋለሁ፣ ምክንያቱም እኔ ዴቭ ትወስድብኛለች ብላ ስለፈራች ምን አደረገችው? ጃኬቱ ውስጥ ይሄ ሀብሉ እየተሰረቀ ሀብል
ኪስ ውስጥ ያደርጋሉ። እሷ ደግሞ ልበሺ ትላታለች ፍቅር። አደይም ደግሞ ለብሳ የአደይ ቤት ምንም የለም። ብርሃንን እህቷን ለማየት ሮጣ ትሄዳለች ለብሳ። እዛ ስትሄድም እንደ ጉድ አልወደቅም። አያችሁ የፈጣሪ ነገር፣ ሀቢሉም አልወደቅም። በሰላም ከዛ ቤት ወጥታለች። ያው በእርግጥ ኤላ እስካሁን ራሱ አደይ የሌባ ተባባሪ ናት እያለ ነው። ያ ጊዜ ደግሞ ሀቢሉን ኪስ ውስጥ ሲወድቅ ቢያየው በቃ አደይ ሌባ ናት ብሎ ይፈርድበት ነበረ። ግን ደግሞ ሀብልም ሳይወድቅ በሰላም ከዛ ቤት ወጥታለች። እንደገና ብርሃን ሸኝታ ስትመለስ የሆነች ምስኪን እንደሷ ሰራተኛ የሰው ቤት ሰራተኛ ከቤት ተባራ መንገድ ላይ አግኝታ ያው በቦዲ ስለነበረች ስለስበርዳት ሰጠችው ማለት ነው። አደይ ታውቃላችሁ በጣም ስስ ነው፣ የሷ ልብ ስስ ናት። እና ያ እንትን ጃኬቱ እሷ ለብሳለች። አደይ ወደ ቤት ስትመለስ የታለ ጃኬት ትላታለች ፍቅር አደይ ደግሞ እኔ ለሰው ሰጥቻለሁ እንደዚህ የሆነች ልጅ ስበርዳ ሰጭቻታለሁ እያለች ነው። ግን ደግሞ ፍቅር አላቅም ብላ በግድ አምጪ ብላ ጸጉሯን እዛ አመናጨቀችው ማለት ነው። አነቀችው። ብቻ እንደዛ ነው። እንደገና ደግሞ ባርኮት ኤላ ጋ ሄዶ በቃ ያው ድሮ ባርኮትዬ ኤላ እህት ስላፈቀራት እሷ ደግሞ ወደ ውጭ ሀገር ስለሄደች ትክክል አልመጣም እና በእሷ ፍቅር በጣም ተጎድቻለሁ እያለ ነው። ግን አሁን ደግሞ ሌላ አንተን ያሸነፈች በፍቅር አንተን ያሸነፈች ሴት አልመጣችም ወደ አንተ ህይወት ብሎ ስጠይቀው ኤላ መታለች፣ ግን እስካሁን እኔ አልጠየኳትም እያለ ነው ስለፈራው። ያው እሷ ማነት ብላ ስጠይቀው አደይ ናት ነው ያለ። እና ግን ደግሞ አደይ የሌባ ተባባሪ ናት እያለ ነበረ ለኤላ ባርኮትን በጣም ነው የተቆጣው፣ በጣም ነው የተናደደው። አደይ ምንም ቢሆን እኔ አምናታለሁ፣ አደይ እንደዚህ አይነት አታደርግም፣ አደይ ንጹህ ሴት ናት ብሎ በጣም ተቆጣ። አያችሁ እንዴት እንደተማመነባት። አዎ አደይ ያው ቤት ውስጥ አብሮ እየኖሩ ስለሆነ ለዚች ለሀቢል ብላ አትታለልም ብሎ እንትና ጸባውን ስለሚያውቅ ነው ለአደይ ፈረደላት። እና ግን ደግሞ ይቅርታ ጠይቆታል። አይደንም ባርኮትንም ኤላ ይቅርታ ጠይቆታል ማለት ነው። ብቻ እንደዛ ነው። ፍቅርም ደግሞ ተዋረደች። እንደገና እዛ ዘለቀ ጋር ሄዳ የታለ ሀብል ከአደይ ጋር ተባብራችሁ እንደገና ድጋሜ ሰረክ ብላ እዛ ስትል በጥፊ መታት። ብቻ ተዋረደች በድጋሚ ማለት ነው። ገና ከዚህ በላይም እናግታታለን እያሉ ነው። እዛ አደይ ላይ ያደረግነው ሁሉ ነገር ፍቅር ላይ እናደርጋለን። ሌላ ደግሞ ኤላና ሊዱ መንገድ ላይ እየሄዱ ያው ልጅቷ እቺ የድሮ የኤላ ፍቅረኛ ያው ሀብሉን ስታይ ሀብሉን ከኬስ ውስጥ አግኝታለች። ሀብሉን እየሸተተች የኤላ እንደሆነች የኤላ ምንድነው እሱ በቃ እንትን አለው ጠረን አለው እና ሻሸታ በቃ ኤላ ነው ኤላ ላገኝ ነው፣ በአደይ ምክንያት ኤላ ላገኝ ነው። አደይ ማለት ከፈጣሪ የተላከች ልጅ ናት። አደይ የት ላገኛት? ኤላ ቤት ነው ምትሰራ እያለች በጣም ነው የተደሰተች። መንገድ ላይ እየፈለገች የሆነ የኤላ ቤት አጠገብ ስትተኛ እነሱ ደግሞ መንገድ ላይ ሲያገኛቸው እችኛው ሴት ተኝታለች። መንገድ ላይ ስትተኛ ያው ሊዲያ እቺ ማነሽ ብላ ስትጠይቃት ልጅቷ ስትነሳ የኤላ ፍቅረኛ ናት። እነሱ ሁለቱም ተያይቶ በቃ ተደናግጧል ማለት ነው። ውዶቼ ዳና ሁኑ። አመሰግናለሁ።